ሄሎ እኔ ስመጣ የሚቀያይርህ ነገር ምንድነው? በቃ ንገረኝ። ያጠፋሁትን ነገር ያደረኩትን ነገር ንገረኝ። ማት ዝም በማለቴ ነው ሰውን አለማክበር እንደዛ ነው ያደረግሽውን ነገር ሁሉንም ነገር ታውቂዋለሽ። በቃ እዚህ ውስጥ አለ ታውቂዋለሽ ማለት የማንንም ሰው ልብ መስበር አልፈልግም። በቃ እኔ ከተሰበረ ይበቃል። ስለዚህ ሁላችንም የየራሳችንን መስመር እንኖር። እኔ ነኝ አይደለ ጥፋተኛ? እኔ ነኝ አይደለ ለሁሉም ነገር ተወቃሽ? አንተ ጥፋተኛ ነህ። የሆነ በቃ የሞከርሽው ነገር ስላልተሳካልሽ ነው አይደለ? አሁን ላይ እኔ እንደዚህ የሆነ ማለት የሞከርሽው ነገር ማለት ያለብህን ነገር እዚሁ ለተመልካች መናገር አለብህ። ምክንያቱም አንተ መጥፎ ሰው አይደለም ምናምን ሰው ያለውን ችግር እዚሁ በቃ ለተመልካች ስለቴ ጓዳሽ ጓዳዬ እኔ ሻልሻለሁ ሲነው ገበናዬ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። የት ሄድሽ? በሀሳብ ሄድሽ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነን። ሰላም በይና እኔ ወደ ናፈቁኝ ቤተሰቦቼ ደውላለሁ። ሰላም እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን ደህና ነን። እንዴት ናችሁ እናንተ? አለን እኛ። እንዴት ነሽ? እግዚአብሔር ይመስገን ደህና ነሽ? ይመስገን። ዋናው ደህና መሆንሽ እውነት ነው። ያው እንግዲህ ልቀበልሽ። ያው ዛሬ በአንድ ነገር መጥተናል፣ ግን እሱን ከመናገሬ በፊት እውነት ለመናገር በጣም ናፍቃችሁ ነበረ። እንደዚህ ቆሜ ምናምን እንደዚህ ቆሜ መግቢያ ሰራለሁ ብዬ ማስቤ ማላቅም እንደ እውነቱ ከሆነ ማለት ብዙ ነገር ስለነበረ እንደዚህ ሰራለውን ብዬ ማስቤ ማላቅም፣ ግን ደግሞ ፈጣሪ ፈቀደና እቺ ቀን መጣች ማለት ነው። እናንተም ስጠይቁ ለነበራችሁ የጠፋሽ ለምንድነው በዩቲዩብ ማስመጪው ብዙ ነገር እያላችሁ ለነበራችሁ ሁሉ ፈጣሪ ያክብርልኝ። በጣም ነው ማመሰግነው። እውነት ቃል የለኝም። በጣም አመሰግናለሁ። ፈጣሪ አክብራችሁ ሁላችሁንም። ያው ሁሌም ቢሆን ወደ ዩቲዩብ የመምጣት ምክንያት እናንተ ብቻ ናችሁ ልትሆኑ የምትችሉት፣ ሁሌም ቢሆን ማለት ነው። ምክንያቱም ስጠፋ የጠፋሽ ለምን ጠፋሽ እንዴት ትጠፊያለሽ የምትሉኝ እናንተ ስለሆናችሁ በቃ ብቻ በጣም አመሰግናለሁኝ ስለ ሁሉም ነገር። ፈጣሪ ያክብራችሁ። ዛሬ እንግዲህ የመጣንበት ምክንያት አለ። እኔ ምን ማለት አሁን በዚህ ሰዓት አሁን ባለሁበት ሰዓት መጣላትም መኮራረፍም የሆነ እንትን ማለትም አልፈልግም። በቃ መጥፎ የሚባል ነገር አልፈልግም አሁን ላይ እና ሰላም ነው የምፈልገው። በቃ ከሁሉም ጋር ሰላም መሆን እንጂ የምፈልገው ከማንም ጋር መጣላት አልፈልግም። እና ቢኒ ደግሞ አላቅም እኔ ምንም አስቀይሜዋለሁ ብዬ የማስበው ነገር የለም እንደ እውነቱ ከሆነ ማለት ነው። አስቀይሜዋለሁ እንደዚህ የሚሆንበት የሆነ ማለት ምክንያት ይኖራል ብዬ አላስብም። ማለት ምን አድርጌው ሊሆን ይችላል እንደዛ ማለት አይንሽም ማየት አልፈልግም ለማለት የደረሰው እንዴት ሰው አንድ ወር ከምናምን አይ ቲንክ 2 ወር አይደለ 2 ወር ወይ አንድ ወር ከምናምን ሳይገናኝ ቆይቶ ከዛ ሲገናኝ እንደዚህ አይነት እኔ ማለት ቢያንስ እንኳን ሊቀየመኝ እንኳን ቢችል ቢያንስ ሰላምታ የሚያከላክል ደረጃ እንደርሳለን ብዬ አስቤ አላቅም ነበረና ያው እኔ እንጃ ምክንያት ይኖረዋል ልላችሁ ይሄ ምንም ያደረኩት ነገር የለውም ደግሞ ለማለት እሱ እንደዛ ታዲያ ምክንያት ሳይኖረው እንደዛ ደግሞ ይሆናል ብዬም አላስብም። ያው እሷ ትደውልለታለች። እኔ እንዳለው ካወቀ እኔ እንዳለው ካወቀ አይመጣም ማለት እኔ ያለሁበት ቦታ ነው መገኘት የማይፈልገውና እኔ ያሰብኩት በእርግጥ ብቻዬን ሆኜ ላወራው ነበር፣ ግን ብቻዬን እንደማይመጣልኝ አውቃለሁ በምንም ተአምር ማለት ነውና በምንም ተአምር አይመጣልኝም ብቻዬን ብሆንና ለዛ ነው እሷንም ጋር ነይና እስቲ እኔ ላወራው ፈልጋለሁኝ ምንድነው ችግሩ ብያት ያጠራኋትና ማለት የሆነ የምትጠረጥሩ ይሄን ነገር አድርገሽዋል ምትዩ ግን የምትጠረጥሩ ነገር አለ። እኔ
ጨነቀኝ የሆነ በጣም ግራ ይገባኝ ማለት ነው። አዎ ግን ማለት እኔም እንዳንቺ ነው ግራ ይገባኝ ማለት አንደኛ ነገር አሁን የሆነ ምንም ነገር ባይሆን ዝም ብሎ ከመሬት ተነስቶ እንደዚህ ሊሆን ይችላል ብዬ ማሰብ ከበደኝ። ግን ደግሞ እስከማውቀው ድረስ ማለት አላቅም ከኔ የተደበቀ ነገር ምናምን አይኖርም እኮ የሆነ ነገር ቢኖር የሆነ ትንሽ ማውቀው ፍንጭ ይኖራል ብዬ አስባለሁ። ግን ደግሞ ዝም ብሎ ከመሬት ተነስቶ እንደዚህ ሊሆን አይችልም እና ግራ ገባኝ ማለት አንቺንም ምን አረግሽ ምናምን ብዬ መጠየቅ ከበደኝ። ምክንያቱም የሆነ ነገር ብታረጊ አንቺ ራስሽ እንትን ልትይ እንደምትችይ ስለማቅ ነው ይሄን ነገር አድርጊያለሁ ልትይ ስለምትችይ አንቺንም መጠየቅ እንትን አላልኩም። ግን ዝም ብሎ አይደለም ማለት ዝም ብሎ የሆነ እንዴት ስታስቢው ራሱ ይሄን ያህል ጊዜ አብራችሁ ቆይታችሁ ምናምን ምንም ነገር የሆነ ከባድ ነገር ወይ አጋጥሞት ወይ የሆነ ነገር ተፈጥሮ ካልሆነ ዝም ሊል ይችላል ብዬ አልጠብቅም እንደኔ ሀሳብ ማለት ነው። ግን አሁን አንቺ ወይ እየረሳሹ የሆነ ላንቺ ቀላል ነገር መስሎሽ እሱን ያስቀየምሽው ነገር ካለ ማለት አሁን ለምሳሌ ይረሳል አንዳንድ አይደል እኛ የሆነ ሰው ስናስቀይም ያስቀየመ ሰው ይረሳል ይባላል አይደል? የተቀየመ ሰው ነው የማይረሳውና የምታስታውሽው ነገር እንደዛ ብዬም ነበር ታውቂያለሽ። እንደዛ ብዬ ይሄ ጊዜዎችን ወደ ኋላ ምናምን ለማሰብ ሞከርኩኝ ማለት የዛን ሰሙን ምናምን ያው ታውቂያለሽ አንዳንድ ነገር ምናምን ተፈጥሮ ነበር ምናምን ከዛ ደግሞ እኔ አመመኝ በቃ ማለት ምንም ይሄ እኔና እሱ የምንገናኝበት እንኳን የሆነ ክፍት ጊዜ አልነበረንም። እኔ ተናግሬ ወይ ደግሞ አድርጌ ያስቀየምኩት ነገር እኔ አለ ብዬ አላስብም። እኔ እንጃ ምናልባት እኔ አላቅም እኔ ምን አይነት ነገር ሊሆን እንደሚችል አላቅም። ብቻ ግን እስቲ ደውይለትና ማለት አሁን ደውይለትና ያው ለብቻሽ እንደሆንሽ እንደተነጋገር ነው ለብቻሽ እንደሆንሽ ነው የምትነግሪው። ምክንያቱም እኔ እንደዚህ ካለው አይመጣም ከነ አይመጣም በቃ ባለፈው እንደተረዳሁት ከሆነ ተናዶብኛል። እኔንም ባለፈው እንደዛ በማድረጌ በጣም ነበር እኔም ሲናገረኝ እንደ ጆላይም ተናዶበታል ማለት አሁን ጆላይ የማይናደር ሰው ነው ግን ጆላይ እንኳን እንደዛ ሆኖበታልና ብቻ ለማንኛውም ያም ይሄም ሳይሆን አሁን ደውይለትና ማለት በቃ ከሱ ነው ከሱ ውጪ እኛ ምንም ማድረግ አንችልም። እሱ ነው እዚህ ጋር በቃ ተናግሮ የሆነ ነገር አስረድቶ ምናምን እንትን ሊያደርግ የሚችለው እሱ እንጂ እኛ ምንም ማድረግ ስለማንችል ደውይለትና አናግሪው። በቃ እኔ የምፈልገው ነግሮኝ ያ ነገር ምን እንደሆነ ማወቅ ነው። ገባሽ? እሱም ሁላችንም የምንፈልገው እኮ ይሄንን ነው ማለት አሁን በተለይ ማለት ያው ቤተሰቡ ተጨንቋል እንደምታውቂው ሁላችንም የምንፈልገው ይሄን ነገር ሁኛለሁ ብሎ ምክንያቱን ማወቅ ነው የምንፈልገው። እኔም እሱ ነው ማወቅ ፈልገው። ምክንያቱን ካወቅኩ በኋላ የምር ጥፋቴ ይሁን የምወስነው ከዛ በኋላ ስለሆነ ይቅርታ መጠየቅ ካለብኝ እና ጥፋቴ ከሆነ ጠይቀዋለሁ። ገባሽ? እና እንደዛ ስለሆነ እስቲ ደውይለትና ደውይለት። ሄሎ ሄሎ፣ ወይ እንዴት ነህ? እንዴት ዋልሽ? አለሁ። ደህና ነህ? አለሁ፣ እግዚአብሔር ይመስገን። እንዴት ዋልሽ? አለሁ። የት ነህ? አለሁ። ምን ነው በሰላም? ፈልጌህ ነበር። ሄሎ፣ ፈልጌህ ነበር። አዎ። ምን ነው በሰላም? ምንም ሰላም ነው፣ ግን በቃ ፈልጌህ ነው ማለት በቃ ቢኒ አይ ነው እንደምትናደድብኝ አውቃለሁ። ዛሬም ግን በቃ እኔ መግቢያ ምናምን ሰርቼ እየጠበቅኩ ነው። በቃ መተህ ለአንዴና ለመጨረሻ ጊዜ ለኔም ለሁላችንም በቃ ያለውን ነገር እንድታስረዳን እፈልጋለሁ እና ደግሞ እንዳትናደድብኝ። ኖ እኔ እኮ ማለት እኔ ነግሬሻለሁ። በቃ ይኸውልሽ እኔ ማውራት ስፈልግ አወራለሁ። አሁን እኮ አንቺ ስላስቸገርሽኝ ስላስጨነቅሽኝ እኮ የሚሆን ነገር የለም አይደለ? ሁሉም ነገር በሰዓቱ ይሆናል። ቢኒ በእግዚአብሔር እኔ አሁን ማለት መግቢያ ሰርቼ ያለውን ነገር ዛሬ ያስረዳናል ብዬ እኮ እየጠበቅኩ ነው ያለሁት። መተህ በቃ ቢያንስ የሆነ ውስጥ ያለውን ነገር የሆነ ነገር ይሄንን ነው ብለህ እንድትነግረኝ እፈልጋለሁ። ለዛ ነው ሳልነግርህ ምናምን መግቢያ ምናምን አዘጋጅቼ እየጠበቅኩ ያለሁት።
ዛሬ ሆነ ያለውን ነገር ያስረዳናል ብዬ ነው መግቢያ የሰራሁትኝና በእናት በቃ እናና ያለውን ነገር አስረዳን በቃ። ምክንያቱም አንተ እስካላስረዳህ ድረስ እኔም ዝም አልልም፣ ልተው አልችልም። ምክንያቱም እንደዚህ ሆነ ያያዩ ያለውን ነገር ሳትናገር ሁሉም ሰው እየተጨነቀ ዝም ልል አልችልም። ስለዚህ በየቀኑ ከምንጨቃጨቅ በቃ ያለውን ነገር ናና አስረዳን። ምንም ዛሬ ባስረዳ እኔ እመጣለሁ። ግን አሁን ምን ሄለን የለችም አይደለ? ያለችም ብቻዬን ነኝ። እሺ እመጣለሁ። እሺ የት ነው ያለሽው? እዛ በፊት የምንሄድበት ቦታ መናፈሻው ጋር። እሺ ቶሎ በልሽ። እሺ ሄለን የለችም አይደለ? ማለት አሁን ይሄን ምን ትይዋለሽ ማለት አይደል? እንደዛ ለማየት የሚናፍቅ ልጅ ማለት የሆነ እንደዛ የነበረ ልጅ አሁንሽ ምን ነካ ይባላል? እኔ ግራ ገባኝ። ብቻሽ ማለት ሄለን የለችም ወይ ብቻ ማለት ምንም ማለት አልፈልግም። እኔ የሆነ ክፉም ነገር መናገር አልፈልግም። ምንም ማለት አልፈልግም። ችግር የለውም። ግን ጌታን በጣም የደበረኝ አይዞሽ ተረጋጊ። እንግዲህ ማለት አላውቅም። አይ ነው ሊያስጨንቅሽ ይችላል አንድ ሰው ጥፋቱን ሳያውቅ። አይደለም ማለት ያለውን ሰምተሽዋል? አዎ ይደብራል። እሱማ ግን በጣም ነው የሚደብረው። ሄለን አለች ያላለ የሚሆነውን እናያለን። ቆየ ደግሞ ቅርብ ነኝ ብሎ ነበር። ከደወልሽልሽ ስራው ስንት ደቂቃ ነው? ቆየ ያለት። አዎ በቃ መስኮት ምን ይባላል ግን አሁን ልጅ እግዚአብሔር እኔ እኮ ግራ ገባኝ። ለራሱ ግራ ተጋብቶ ሰውንም ነው ግራ የሚያጋባው። ሲጀምር ምን እንደምትሻለው አላውቅም። ስሚኝማ አሁን ግን ማለት እዚህ ቆሜ ግን ቢመጣ ይመለስ ይችላል። ዛሬ ሚዛውም ስለሌለ ብቻውን ሲመጣ ሚዛውም እኔ ደግሞ እኔን አንዴ ቢለኝ ሰባተኛ ሰማይ ነው የሚያደርሰኝ። እኔ ያዝኩት በሴት ጉልበትማ አንችለውም እሺ እኔ ልሂድ በቃ። ጌታን ከመጣ በኋላ ከአረጋጊ መጀመሪያሽ እኔ የለሁም አሉ። እሺ አረጋግጪ ምናምን ቤተሰቦች እንግዲህ አይዞሽ መከሬን በሉ እግዚአብሔር አይዞሽ እንግዲህ በቃ እንዳንዴ ቻው እሺ። ቆየ እኮ በጣም ቤተሰብ መቼም ቀርቶ እንደማይሆን ተስፋ አደርጋለሁኝ። ስንት ደቂቃ ብስማ እስካሁን ድረስ ሻንቺኑ ነዝናዛ ነው ብለሽ ታሚኛለሽ አሉ ለሌላው ያማሽ ይመስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ሰላም ሰላም አብረው እንደነበረ እኮ አላወቅኩም። ስራ ነበርና ቆያችሁ በጣም ለኔ ስንት ይደወልኩኝ። ቆያችሁ በጣም አንተ ነህ እንዲያስቆየኸው ብቻ ቢሆን አያረፍድም ነበር እሱ። ያው መቼም እንደምታውቂው የመንገዱ ነገር ምናምን ትንሽ አስቸጋሪ ነው። በጣም ክራውድ ነበር። ዛሬ ደግሞ ፀሐዩ ምናምን እንደምታዩ ከባድ ነው። ትንሽ ከበድ ይላል። እና ደህና ነህ? እንዴት ነሽ? አለሁ
ያው እንግዲህ ቤተሰብ ሰላም በል። ቤተሰብ ሰላም ማለት አለብህ። ሄሎ እናንተ ጋር ተውባካችሁ ሰላም ባለፈውም በሰርፕራይዝ ዛሬም በሰርፕራይዝ በቃ እኔ ለሰርፕራይዝ እኔ እንትን የምታማሽ አይደለም። ያው ታውቃላችሁ እንግዲህ እኔ ነገር እውነት ነው። አጋጣሚ በቃ ብቅ እስኪ ምንድነው አሁን እየሳካል ነበር። እስኪ እንደቀድሙ አሁን እንዴት ደስ የሚል ሪአክሽን ነበር እያሳየህ ነበረ። እኔ ስመጣ ማለት ፊትህ ይቀየራል ምናምን ሁሉ ነገር የሚቀየረው ለምንድን ነው? አሁን እንደነበርከው ፈገግ በልና አሁን ሰላም በልሽ። እሺ ቢያንስ ቤተሰቦችን ሰላም በልሽ። እሷን ሰላም እንዳልክ በእናትህ ቢኒ። አረ በእናትሽ አረ ያቡተኝ እኮ እሺ በአቃለው እኮ በእናትህ የምትቀየረው ለምንድን ነው ቢኒ? እኔ ማወቅ እፈልጋለሁ እውነቱን። እንዴ እኔ ስመጣ የሚቀያይርህ ነገር ምንድን ነው? እኔ ማወቅ እፈልጋለሁ። ለምንድን ነው እንዴ? ከዛ ጋር እያየው ነበር እኮ እየሳካል ነበር እንዴ? አሁን እኔ ስመጣ መቀየር ማለት ምን ማለት ነው ሲጀመር? እኔም እኮ ይደብረኛል። እንዴ አንተ ብቻ ነህ እንዴ የሚደብረ? እኔም ይደብረኛል። ጌታን በቃ ንገረኝ። ለካ ያጠፋሁትን ነገር ያደረኩትን ነገር ንገረኝ። ምን አድርጌ ነው? ስትደውልልህ እናጋራለሁ ብለሃል። ስለዚህ ንገረኝና ለካ እኔም ጥፋቴ ይዟል። ከዛ በቃ ምንድነው ሲጀመር ስንት ወር 2 ወር በሙሉ ምናምን ተጠፋፍተን ተገናኝተን ስታገኝ ሰላም እንኳን ማትለኝ ለምንድን ነው? ምን ባደርግ ነው እንዴ? እኔ የገደልኩብህ ሰው አለ እንዴ? እኔም እኮ ይደብረኛል። ገባ? እኔም ስሜት ማለት ግን አንቺ እንዴት ነው? በጣም ግን የፊልም አክተር ነሽ ማለት በቃ በጣም ትችያለሽ። ታውቂያለሽ? የምን የፊልም አክተር በጣም ነው የምትችይው አይደለም። ቆይ ግን እኔ በቃ በጣም ትችያለሽ። እኔ ሳላደንቅሽ ይኸው እኔ አጨበጨብልሻለሁ ላንቺ። እንደዚህ ብቻ ይመችሽ። እንደዚህ መሆን ላንቺ አይጠቅምሽም። እሺ እንደዚህ አይነት ሰው መሆን ያባሽ አይደል? እኔ አንተ ላይ መች ነው ፊልም የሰራው? ይኸውልሽ በቃ እኔ አሁን ማለት እኔ ካሜራ ፊት ለፊት ምናምን አንቺ እንድትኖሪ ያልፈለኩት ለዚህ ነው። በቃ እኔ መከራከር መጨቃጨቅም አልፈልግም። እሺ ልትናገር የነበረውን ተናገር። በቃ እኔ መነጋገር የፈለኩት ማውራትም የፈለኩት ማለት ቪዲዮ ላይ ነበር። ገባሽ አይደል? እኔ ካንቺ ጋር በአካል ማውራት አልፈልግም። ነግሬሻለሁ። ለምን? በቃ ያደረግሽኝ ነገር ይበቃሻል። በእናትሽ ከዚህ በላይ እኔን አታሳምሚ። እስካሁን ድረስ እኔን በቃ እኔ በጣም ብዙ ነገር ውስጤ በጣም ችሏል። እኔ ይኸውልሽ እንደዚህ አይደል የመጣኸው? እኔ አንድ ነገር ልንገርሽ፣ ማወቅ ያለብሽ ነገር ቢኖር እኔ ይሄንን ሁሉ ነገር የማደርገው አንቺ ሰው እንዲጠላሽ ስለማልፈልግ ነው። ያባሽ አይደለም ማለት በቃ የሆነ ሰዓት ላይ ይገባሻል። አይምሮሽ ሲገባሽ ደግሞ ያኔ ሰው እንዲጠላሽ ምናምን አልፈልግም። አንቺ ደግሞ በግድ በቃ ካሜራ ፊት ለፊት ምንድን ነው ያደረኩ ምናምን ምንድን ነው የምትይኝ? ገባሻ? እኔ የምጠላበት ነገር ከሆነና እኔ ያደረኩት ነገር ካወቅኩት ለምን ካሜራ ፊት መጥቼ ንገረኝ እልሃለሁ። ማንም ሰው እኮ መዋረድ አይፈልግም። ገባ? ማንም ሰው መዋረድ አይፈልግም። ማንም ሰው ካሜራ ፊት ምናምን መዋረድ የሚፈልግ ሰው የለም። እኔ ጥፋቴን ካወቅኩትና ከገባኝ መጥቼ ካሜራ ፊት መግቢያ ሰርቼ ለምን ጥፋቴን ንገረኝ እልሃለሁ። እኔ ጥፋቴን ጻድቅ ሰው ለመምሰል ነው። ጻድቅ እኔንም እንደዚህ አይደል የተጫወትሽብኝ? በቃ ማለት አይ በማላችሁ ዋና እንደዚህ ነው የተጫወትሽብኝ አይደል? እኔንም ማለት ጻድቅ ሰው እየመሰልሽ እኔንም ተጫወትሽብኝ። እኔ ግን በዚህ ሁሉ ነገር ዝምታን ነው የመረጥኩት። ገባሽ አይደለ? ዝምታ ለኔ ተመችቶኛል። በቃ ምንም አለማውራት። እኔ ስልሽ ወንድ ልጅ እንደ ሴት ልጅ ወሬ ማውራት የለበትም። እንደዚህ አድርጋኛለች፣ እንደዚህ ሆኛለሁ ምናምን። በቃ እኔ በዝምታ እየኖርኩ ነበረ። ቪዲዮም ወጥቼ አልሰራውም። ምንም ስላንቺ ስም መጥፎ ስም አላጠፋውም። አሁን ደግሞ ካለውበት ቦታ ላይ ምን አድርጌክ ነው ምናምን በግድ ማለት ነው። ማለት አንድ ጥያቄ ልጠይቅሽ። ማለት እኔ ላንቺ ባጣ ቆይሽ ነኝ እንዴ? ምን ማለት ነው ደግሞ እሱ? ማለት እኔ ላንቺ ባጣ ቆይሽ ነኝ የሆነ እንደዚህ የሚባል ነገር አለ እንዴ? ምን ማለት ነው? ባጣ ቆይሽ ማለት እኮ ትርጉሙን ታውቀዋለህ? ሲጀመር በደንብ ነው የማውቀው። እስቲ ማለት እኔ ላንቺ ባጣ ቆይሽ ነኝ
ምን ማለት ነው ባጣ ቆየሽ ማለት? እኔ አንተ ጋር ሲቸግረኝ የሆነ ነገር ሲያስፈልገኝ መጥቻለሁ እንዴ? ምን ማለት ነው ባጣ ቆየሽ ማለት? ምን ማለት ነው? አይ ማለት በጣም ብቻ ይቅርታው ነው አብራራለሁ። አይ ተይው፣ ታውቂዋለሽ፣ አይምሮሽ ይነግርሻል። ቢኒ አሁን እሷንም ብቻዋን እኔ ስጠይቃት ነበረ። ያረሳሽው ማስቀይሜዋለሁ ብለሽ የምታስቢው ነገር ካለም ንገሪኝ እያልኳት ነበረ። ግን ምንም ነገር የለም። ይሄን ያህል ደግሞ ልትረሳ አትችልም ማለት አንተን ያስቀየመህ ነገር እንደዚህ ከባድ ከሆነ ያንን ከባድ ነገር እሷ ትረሳዋለች ብለን አናስብም። ስለዚህ እሷ ያላስታወሰችው ነገር አንተ ጋር እንደዚህ ከባድ የሆነው ነገር ምንድነው? በቃ ማለት አሁን እኔ ነኝ አይደለ ጥፋተኛ? እኔ ነኝ አይደለ ለሁሉም ነገር ተወቃሽ? አንተ ጥፋተኛ ነህ እኮ ሳይሆን አንተ በመሃላችሁ የተፈጠረው ችግር ለምንድን ነው የማትናገረው? እኔ አንድ ነገር ልንገራችሁ። ማለት በጣም የሚገርመኝ ነገር የእሷንም ስም ጠርቼ የተበደልኩትንም በደል ሁሉንም ነገር ትቼ ማለት በጣም በብዙ ነገር ተገፍቼ 2 ወር ሙሉ ከሚዲያ ጠፍቼ ምናምን ነገር ማለት እኔ የእሷን ስም ጠርቼ ቪዲዮም ሰርቼ ምንም ያንቺን መጥፎ ነገር እንኳን አድርጌ አላውቅም። ዝምታን የመረጥኩት ግን ክብረ ቢስ ክብር የሌለ ማለት ዝም በማለቴ ነው ሰውን አለማክበር እንደዛ ነው። ያደረግሽውን ነገር ሁሉንም ነገር ታውቂዋለሽ። በቃ እዚህ ውስጥ አለ ታውቂዋለሽ። ምን አልኩ? አላከበርከኝም አልኩ። እኔ ምን ብዬሃለሁ እንዴ? እኔ ዛሬም ነገም ማንንም ሰው የማከብር ትልቅ ሰውም ትንሽ ሰውም አክብሬ መኖር ሰው ነኝ። የማንም ሰው ንቀት የለብኝም። ገባሽ አይደል? ግን በቃ እኔ ማውራት አልፈልግም። በቃ ታውቂዋለሽ። ምንድነው ታውቂዋለሽ? አንተ ለምንድን ነው መናገር የማሰማኝ? አንተ እኮ ስላልገባ ነው። ገብቶኛል። ገባህ አይደል? ማለት ጀስት እኔ ልንገርህ ማለት እንደዚህ የሆነ ሰው ተቅለስልሶ ስላወራ ምናምን ሰው ማመን የለብህም። በደንብ ያደረገችውን ማለት የሆነ በቃ የሞከርሽው ነገር ምናምን ስላልተሳካልሽ ነው አይደል? አሁን ላይ እኔ እንደዚህ የሆነ ማለት የሞከርሽው ነገር ማለት ምንድነው? ያልተሳካልኝ ምንድነው? ከዛ እሺ የሞከርኩት ስላልተሳካልኝ አንተ ጋር ምን አንተ ጋር ምን ካንተ ጋር ሰላም መሆን መፈለጊ ካንተ ጋር ጸባ ለመፈለጊ ልክ አንተ ስትኮሳተር እኔ በሰላም ነገሮችን ለመፍታት መሞከሬ ሌላ ነገር ያስብለኛል እንዴ? አይ ታውቂያለሽ። የት ነበርሽ 2 ወር ሙሉ? የት ነበርሽ? ስታደርጊ እንደነበር እኮ እኔ ይኸውልሽ። እሺ ለምን አትናገርም? ለምንድን ነው እሺ ጀመርከው እኮ እሺ ማለት አሁን የጀመርሽው ነገር ስላልሆነ 2 ወር የት ነበርሽ? ይሄን ሁሉ እኮ መጠየቅ ትችላለህ እኮ። በቃ ይኸውላችሁ ተው። እኔ ይኸውልሽ ሁሉንም ነገር ከነገርኳችሁ በጣም እንትን ይላችኋል። እኔ ላንቺ ምን ይሆንኩ ነው? ቢኒ ተረጋግተህ ለማስረዳት እሺ በቃ ያለውን ነገር ለመረጋጋት ሞክር። በቃ እኔ የራሴን ሀሳብ ልናገር ማለት አትናገርም አይደለ? ምን እንደሆነ ምናምን ካልነገርከኝ ላይክ ሳላቅ ያጠፋሁት ነገር ካለ ይቅርታ። እኔ ደግሞ እንድንጣላም ሆነ ላይክ መሀላችን ላይ ምንም አይነት ክፍተት እንዲኖር አልፈልግም። በቃ አስቀይሜም ከሆነ ይቅርታ። ላስቀየምኩ ነገር በቃ ይቅርታ ማለት አንተ ሰውን ማለት ይኸውልሽ ይቅርታ የተሰበረን ነገር መመለስ አይችልም። በቃ አንቺ እኔም በጣም በብዙ ነው ያስከፋሽ። በቃ ይቅርታ ይኸውልህ የተሰበረ ብርጭቆ ሰብረኸው እናስ ወደ ብርጭቆነት ተመለስ ብትለው አይመለስም። ይቅርታ ለኔ እንደዛ ነው። ምን አለሽ ከይቅርታ በላይሽ? በቃ ይቺ ልጅ ምንድነው? ምንም እኔ አልፈልግም። በቃ ይቅርታ ጠየቅኩ። አይ በቃ አንቺ አታውቂም እኮ አንቺ ንጹህ ሰው ነሽ እኮ። እንዴት አንቺ ታጠፊያለሽ እንዴ? ሄለን እኮ በጣም ንጹህ ሰው ናት። አንቺማ በጣም ጻድቅ እኮ ነሽ። ገባሽ አይደለ? አይ እንደዛ ሳይሆን እንትን ማለት ያለብህ አንደኛ ነገር ከቻልክ ያለው እዚህ ጋር ነው። እዚህ ጋር ተመልካች መናገር ያለበት ቁስል ካለበት ምንም ነገር ይገባኛል እኮ ስለ ያንተ ለእናንተ ቀላል ነው። ይኸውላችሁ እኔ የምሬን ነው የምላችሁ። ማለት እዚህ ጋር የማንም ሰው ልብ መስበር አልፈልግም። በቃ እኔ ከተሰበረ ይበቃል። ስለዚህ ሁላችንም የየራሳችንን መስመር እንኖር። እኔ ደግሞ በቃ አልፈልግም። በቃ እኔ መታረቅ እንደዛ ሳይሆን ያለብን ችግር ተናገር። ምክንያቱም
አብዛኛው ተመልካች አንተን ጥፋተኛ እያደረገ ስለሆነ ያለብህን ነገር እዚሁ ለተመልካች መናገር አለብህ። ምክንያቱም አንተ መጥፎ ሰው አይደለህም ምናምን ሰው ያለውን ችግር እዚሁ በቃ ለተመልካች መናገር አለብህ። ተረጋጋ እንጂ ተረጋጋ። ሶፍት ነገር ስትመሰል እኔ ስታቀኝ እንደዚህ አይነት ሰው ነኝ። እንደዚህ አይነት ባህሪ ያለኝ ስታቅ አንተ በፍጹም እኔ እንደዚህ አይነት ባህሪ የለኝም። ከባህር እዚሁ ላይ ያለውን ችግር ተናገር የምልህ ለዛ ነው። እንኳን ሰውና አይደለም ማንም ሰው ካልተስማማ ሀገርም ከሀገር ይነጠላል። እንኳን ሰው አይደለም ማለት ነው። ገባህ አይደለ? ስለዚህ ሰው ሲለያይ ደግሞ ሁለቱም ጥፋተኛ ነው ማለት አይደለም። እሺ እኔ ደግሞ አንድ ነገር ልንገርህ። እሺ ከኔ ደግሞ መራቃችሁ ገባ ከኔ መራቃችሁ ሲጀመር ምክንያቱም ወይ ከኔ መራቅ ከፈለክ አንድ ነገር ማድረግ አለብህ። ከኔ መራቅ ከፈለክ ያደረኩትን ነገር እንደዚህ አድርገሽኛል ሄለን፣ እነዚህ ነገራቶች ስላደረግሽኝ እኔ ካንቺ ጋር ከዚህ በኋላ መታየትም መቆምም መቀመጥም አልፈልግም፣ አልችልም፣ በቃ አልፈልግሽም ማለት ትችላለህ። ግን ሳትነግረኝ ጥፋትህን ሳትነግረኝ ደግሞ ከኔ መለየትም ሆነ ከኔ መራቅ አትችልም። በቃ ጨረስኩ። ይኸውልሽ እንዴት እንደማልችል እሱን አሳይሻለሁ። በመጀመሪያ ደረጃ ሁሉም ነገር ይወራል ማለት አይደለም። ገባሽ አይደለ? ሁሉም ነገር ማውራትም ካለብን እኔና አንቺ ልናወራ እንችላለን። ወይ ደብዳቤ ጽፌልሽ ወይ ወን ቴክስት ላደርግልሽ ይችላል። የምን ደብዳቤ? በቃ እኔ ካንቺ ስለማልጠብቅ ነው። ከማልጠብቀው ሰው ደግሞ ውጭ ሀገር ነው እንደ ደብዳቤ እንደ ድሮ ሰው ደብዳቤ ምናምን ይላል። ውጭ ሀገር ለምን በፖስታ ልክልኝም? አንደኛ ውጭ ሀገር ምን ለሱም አይዞሽ ብን ብዬ ጣፋልሻለሁ። ችግር የለም ደስ ይበልሽ። በዚህ እንዳፈሪሽ አንቺ ያልሆንልሽ ስላለ እኔ እዚህ እንትን ብቻ እኔን ክፉ ነገር ቆይ ግን ምንድነው አልሆንልሽ ያለኝ? በቃ አንቺ በጣም መልስልኝ። ምንድነው አልሆንልሽ ያለኝ? ምንድነው አልሆንልሽ ያለኝ? አልገባኝም። ግልጽ አይደለም ለኔ። ምን አልሆንልሽ ብሎኝ ነው? አሁን ተረጋጋ፣ ራስህንም አታስጨንቅ፣ ሁላችንንም አታስጨንቅ። ኧረ ቢኒ በእግዚአብሔር ኧረ ትንሽ ተረዳ። ምንድነው የምትፈልገው? እኔ የምፈልገው በቃ ማለት ያደረግሽኝን ነገር አድርገሽኛል። የሞከርሽውን ነገር እንዳለ የት ጥግ ድረስ እንደሄድሽ እኔን እዚህ ደረጃ ለማድረስ አንቺ ታውቂዋለሽ። ስለዚህ በቃ ከነበደልሽ እኔን ተይ። እኔ ቪዲዮ መስራትም አልፈልግም። በቃ ማለት እኔ ይኸውልሽ እንደዚህ በሆንኩ ቁጥር ብዙ ሰው እየተጨነቀ ነው ማለት እኔ የሆነ ለሰው ክብር እንደሌለኝ እየታየው ነው። እኔ ማንንም ሰው ትልቅም ትንሽም ሕፃን ልጅም አክብሬ መኖር ሰው ነኝ። ግን ደግሞ እኔ በዚህ ሁሉ ነገር ውስጥ የማንንም ስም ያንቺንም ስም አላጠፋውም ከኔ ውጪ ማለት ነው። ያንቺንም በቃ ማለት ሌላውን ሰው ነው የምታከብረው ቢገባሽ ማለት ነው። በጣም ስላከበርኩሽ ነው ምን እንዳደረግሽኝ። ይሄ እኮ ማለት የሰው ልጅ ባላደረገው ነገር እኮ የሰውን ስም ያጠፋል። አንቺ እኮ እንደዚህ አድርገሽኝ እኮ ያንቺን ስም አላጠፋውም እኮ እኔ ዝምታን ነው የመረጥኩት። ሄለን እንደዚህ አድርጋኛለች ብዬ እኮ ነው ያላወራው። በዝምታ በቃ እንደ ወንድ ልጅ እኔ ዝም ነው ያልኩት። ገባሽ አይደለ? አሁንም ምንም ያወራሁት ነገር የለም። ምንድነው ብላችሁ እየጨቀጨቃችሁኝ ያላችሁት እናንተ ናችሁ። አንቺ ነሽ አይደለም። በቃ እኔ ምንም ማውራት አልፈልግም። በቃ እኔ እንደ ሴት ልጅ እንደዚህ ምናምን ሲፈጥረኝ ወንድ ልጅ አድርጎ ነው የፈጠረኝ። እንደ ወንድ ልጅ ደግሞ ሴት ልጅ በሙሉ ወሬ ሲያወራ አላየም። በቃ ምንም እንደ ሴት ልጅ እንደዚህ ወገቤን እሺ እንደዚህ አድርጋኛለች ምናምን ብዬ ማውራ አይነሱ አይደለም። እሺ ካላወራ ደግሞ ከኔ ጋር አትለያይም። በቃ ለምረው ማለት አንቺ እንትነሽ ምን ማለት ማወቅ አለብኝ። ችግር ማወቅ ባለብሽ ሳታውቂያለሽ አሁን ማወቅ አለብኝ። አይምሮዬ ሲፈቅድ ያንተ አእምሮ ሲፈቅድ የዛሬ 10 ዓመት ነው እንዴ? 100 ዓመትም ሊሆን ይችላል። 100 ዓመትማ ማንንም አይኖርም። ይኸውልሽ አሁን ብዙ ነገር ያለብሽ ሰው ነሽ። ባለሽ ነገር ላይ ሰላምሽን አግኝተሽ ኑሪ። ሌላ ተጨማሪ ነገር ልሆንብሽ አልፈልግም። ገባሽ አይደል? አንቺ እያንዳንዱ የሄድሽዋን ስቴፕ እኔ ሁሉንም ነገር ከነ ማስረጃ ሁሉንም ነገር ያገኘው ሰው ነኝ። ገባሽ አይደል? እስከምን ደረጃ እንደሄድሽ በጣም ይሄንን እኔ በቃ ይኸውልሽ በቃ ስለሌላ ሰው ነው የሚያወራኝ መሰለኝ። አቤት አሁን እኮ ንጹህ ነች እኮ እንደዚህ ስታወራ። ወይኔ ስታሳዝን አይደለም ወይ? አንዳንድ ሰው ግን ምን አይነት ተፈጥሮ እንዴት እንደሚችይበት ግን
በቃ ይቅርታ ግራ እያጋባችሁኝ ነው። ምንም ሳላቅላ አደረኩት ነገር ይቅርታ። ላንቺ ይቅርታ ቀላል ነው። ይቅርታ እሱ ለምንድን ነው ችግሩን መናገር የማይፈልገው? እንግዲህ ይቅርታ እኮ እያለችው ነው። በቃ ይቅርታ ከዚህ በላይ ልጅ ምን ታዲያ ጥፋቷንም ሳታውቅ ይቅርታ እያለች ላድርግሽ። ከዚህ በላይ ላደርገው የምችለው ነገር አለ? እሺ ላይክ አንተ ለሆንከው ነገር ላይክ ምን ሊክስ ይችላል? አሁን ተረጋጋ። ሲጀመር አሞታል ዛሬ ሲጀመር ታማሃል። መጀመሪያ ተረጋጋና ከቻልክ ያለውን ችግር ተናገር እና እዚሁ እንነጋገርበት አይደል? እኮ እኔ ላደረኩት ነገር እኔ የዚህ ሀገር ይቅርታ እኮ ነው የማይገባኝ። ማለት ሰውን ገሎ አፈር ውስጥ አስገብቶ ምን ላድርግ? ይቅርታ ምንድነው አይገባኝም። ሰውን በጥይት ገለከው፣ ከዛ ይቅርታ ከሞተ በኋላ ይቅርታ ትጠይቁታላችሁ? ምን አይነት ባህል ነው ያለን? ግን እኔ በጣም ግራ ታጋቡኛላችሁ እኮ። እሺ እኔ ምን ላድርግ? ከዛ ደግሞ በቃ የሆነ እንደ ንጹህ ሰው ለመታየት መሞከር። አረ ሄለን አይነት በጣም ደስ ይላል። በቃ እንሂድ በእናትህ። እኔ ለራሴ በቂ ቀን ያሳለፍኩት ይበቃኝ። ይቅርታ ተባልክልኝ። በቃ ምንድነው? እሺ ቆይ አሁን በቃ ይቅርታ አድርጌላታለሁ። ይቅርታ አድርጌላታለሁ። እንደዚህ ከአንገት በላይ ሳይሆን በቃ ከልብህ ነው። በቃ ግን ከዛ በፊት እንደዚህ አይደለም የምፈልገው፣ እንደዚህ አይደለም የምፈልገው። ሰላም ስላልከኝ አይደለም፣ እንደዚህ አይደለም የምፈልገው። እንዴ ይቅርታ ብለኝ ከዛም በኋላ ላታገኘኝ ነው፣ ላታወራኝ ነው። እኔ እንደዛ አልፈልግም። ዛሬ በቃ ችግሩን መናገር አለብህ። በቃ ግዴታ ነው። በጣም ብዙ ሰው ይጠብቀናል፣ በጣም ብዙ ሰው ይከታተላል አይደል? እኔ በጣም የምታስቀኝ ልጅቷ በቃ እንዴ ተሰቃለህ እንዴ? በጣም ነው እኮ ታለቅሳለህ። ምንድነው ችግር አትልጅ? እኔ እኮ አይደለም የማስመሰሏ ጥግ አንተ ፊልም ምናምን ግን ሞክሪ። እግዚአብሔር በእኔም በብዙ ልክ መተመሳስለሽበት ነው። አዎ በቃ ሁሉም ሰው እንደዚህ ነው የሚለኝ። እኔ አይምሮ ታማሚ ወይ ጤነኛ ሰው በጣም ጤነኛ ሰው ነኝ። ገባሽ አይደል? ግን በቃ አንቺ እንደዚህ ግን ፊልም ምናምን ሞክሪ። በጣም ነው የምትችይው። ለማንኛውም እኔ ይቅርታ አድርጌልሻለሁ። ቻው። ቆይ እንጂ ቢያንተ ቆይ አይቀርበናታችሁ። እኔ ረግጬ መሄድ እንድረግጬ አልሄድም። በእናታችሁ እንደዚህ በሰላም ሊድ በቃ እሱ የማይናገር ከሆነ እኔ አላውቅም። አንቺ ለምንድን ነው የማትናገሪው? ለምንድን ነው የማታምነው? ቆይ ተረጋጋ እንጂ ለምንድን ነው እንደዚህ የምትሆነው? ራሴን እያመመኝ በቃ እኔ ራሴን በጣም እያመመኝ ቢያንስ እሺ የሆነ ነገር በቃ ይችን ነው በልና እሷን ሻወር ምን ነገርና በቃ ቢኖይ በቃ እኔ 2 ወር ሙሉ ያሳለፍኩት ጊዜ ይበቃኝ። ይገባኛል። አስታውሳለሁ። በጣም እኔን ተውኝ፣ በቃ እኔን ተውኝ። በግጥ በጣም ተጨንቆ ነበረ። በጣም ጭንቀት ነበር። በጣም ድብርት ውስጥ ነበረ። እሺ አንዴ እሷ ሳትኖርም መቶ ሊያስረዳ ነበር፣ ልታስረዳ ነበር አይደል? ማየቷ አይቀርም ነበር አይደለ? በቪዲዮ መታ ያደረገችን ነገር ልታስረዳ፣ ለኔም ለቤተሰብም ልታስረዳ ነበር። እሺ ለነሱም ክብር ስትል እንደዚህ ነው ብለህ ተናገር። ለምን እሷን ማየት አልፈልግም። በቃ ማውራት ካለብኝ ቤተሰቦች እኔ ይኸውልሽ በጣም የተከበራችሁ ነው የተወደዳችሁ ቤት በጣም ይቅርታ። በእንደዚህ አይነት ነገር እኔም ባታቁኝ ደስ ይለኝ ነበር። ግን በቃ እኔ ማውራት አልፈልግም። ማውራት የማልፈልገው ነገር ደግሞ ማለት እኔ በቃ ይኸውላችሁ ለሁሉም ነገር ምን ይባላል መሰላችሁ ጊዜና ቦታ አለው። እንዴ ያንተ ጊዜና ቦታ አለው። አይምሮዬ ሲፈቅድና የሁሉንም ነገር አመዛዝኜ ማውራበት ጊዜ ይመጣል። ግን በቃ ሁሉም ነገር ይብሳል። እኔ ማለት እዚህ ቦታ ላይ ምንም ያደረኩት ነገር የለም። ዝምታን ነው የመረጥኩት። ዝምታዬን ደግሞ አክብሩልኝ። በቃ አለማውራት መብቴ ነው፣ አክብሩልኝ። መብቴን ማንም ሰው ሊጋፋኝ አይችልም አይደለም። ማንንም ሰው ካልነካው ድረስ መብቴን ማንም ሰው ሊጋፋኝ አይችልም። ግን ደግሞ በቃ ይሄ መብቴ ነው አለማውራት። ቤተሰብ አለ በቃ እኔ ይቅርታ ቤተሰብ እኔ ይቅርታ በቃ ምን አንተ ነህ ጥፋተኛ እየተደረከ ያለ በቃ ምንም ያለውን ነገር ተናገርና ራስህን በቃ ማለት ከእውነት ያሳለፍከው ጊዜ ያ የተጨነቅከው በቃ በጣም የተደበርከው እንዴ ስንት መከራና ጭንቀት እኮ ነው ያሳለፍከው አይደል? ስለዚህ ያለውን ችግር በቃ እዚሁ ለቤተሰቦቻችን ተናገር። በቃ ማንም ሰው ይወርድ እውነት ማለት ነው። እንደዚህ በትልቅ ተራራ ውስጥ እንኳን ወደ ታች ብትቀብራት የሆነ ቀን መውጣት አይቀርም። ያኔ ደግሞ ይወጣል። እሺ ከእውነት ከኔ ጎን ማንም ሰው እንደማይቆም አውቃለሁ። ግን እኔ ቀጥተኛ መንገድን ነው የመረጥኩት። ማንም ሰው ከኔ ጋር ባይቆምም ችግር የለውም።
እኔን የሚረዳኝ እግዚአብሔር አለሽ። ለማንኛውም በቃ በዚህ ከመሀል አንተ እየተሰደብክ ነው ያለው። ስለዚህ ያለውን ችግር አንተ ለምን ማስናገር እንደዚህ ነው ለማናገር ብቻ ምችት ድልት ይበል እኮ ሰላም ለመሆን ነው። ሰላም የሞከርሽው መንገድ ምናምን በጣም የሄድሽባቸው መንገዶች እግዚአብሔር ያሳካልሽ፣ ይቅናሽ በሄድሽበት በሁሉም ነገር በጣም ደስተኛ ሁኚ። እኔ አልፈልግም እንደዚህ አይደለም ፈልገው። በቃ ወደ ስራ እንሂድ በእናትህ። በመጀመሪያ ተረጋጋ። በቃ ተረጋግቻለሁ በእናትህ። እያመመኝ ነው በጣም ጭንቅላቴ ነው። ካለሷ ለኛ ወይ ንገረን አይደለ? በቃ እኔ እሷንም ተጨንቃ አንተም እሷ ሰዓት ነው እሺ በቃ ወይ ለኛ እንደዚህ ነው ምናምን ብለህ በቃ ንገረን። እኔ በጣም ራሴን እያመመኝ ነው። ስለዚህ እኔ መሄድ አለብኝ። ከዚህ በኋላ ሌላ ነገር ነው ወይ መድኃኒት መውሰድ አለብኝ። ወይ አንቺ ከሆንሽ እስኪ ችግሩ ወይ እኛ ብቻችንን አይ በቃ ተው ችግር የለውም። ችግር የለውም። ወይ ለኛ ብቻ የሚነግረን ከሆነ እሺ ልሂድ ትነግራቸዋለህ። እኔ ልሂድ ኧረ እንደዚህ በአንዴ ታመምኛለሁ። በጣም ይቅርታ፣ ሁላችሁም ይቅርታ። በቃ ማለት ነው ይገባኛል፣ አውቃለሁ እኮ አታስገድዱኝ። በእግዚአብሔር ጭንቅላቴን እያመመኝ ነው ያልኩህ አይደል? በቃ ተውኝ በእናትህ። እኔ እንደዚህ እንትን ለምኜ እየለመንኩ አይደል? እኔ የኔን ጸባይ አታውቅም አንተ እንደ ጓደኝነት። በቃ እኔ እኮ ለዛ ነው እንደዚህ የምልህ። እኔ እንደዚህ አይነት ሰው አይደለሁም ታውቀኛለህ። በቃ ወይ ልቤ በዚህ የቆሰለበት ነገር ይበቃል። በቃ እኔ ረግጬ እንዲላታለሁ ብቻውን አትተው እሺ። ግን ጤነኛ አይደለም። እዝናዛ ነው ብለሽ ታሚኛለሽ አሉ ለሌላው ያማሽ ይመስሎሻል ያልኩሽ ለሌሎች ደግመሽ አውራሽ የደበኩልሽ ስታሚ ማለት እኔ እንጃ ሄሎሽ ምን ትይዋለሽ? እኔ ምን ግራ ገባኝ እኮ ማለት እዚህ ጋር አሁን ቤተሰብ እሷም ተጨንቃ እሱም ደግሞ ተጨንቆ ማለት ከዚህ በላይ ምንድነው ማድረግ ያለብን ነገር? እኔ ግራ ገባኝ አሁን ማለት እኔ አላቅም። ብቻ ሄሉ ማለት እኔ ጭንቅላቴ እኔ ራሱ ምንም ልክ እየሆንኩኝ አይደለም ማለት ምን ላስብሽ ምን ሊሆን ይችላል ብዬ ላስብ ማለት አንደኛ የሚያወራቸው ነገሮች ምናምን የሆነ የተለዩ ነገሮች ናቸው። የሆነ እሱም አይመስልም አነጋገሩ እጂ አሞታል። እሺ በቃ ሳይ ጓዳሽ ጓዳይ እንሻልሻል ሲለው ገመናይ ሌላውስ ሌላሉ ማን ይችልልሻል ከፊት ዞር ብሎ በፈጣሪ እኔ ምን ማድረግ እንዳለብኝ እንኳን አላውቅም። ወይ ከዚህ በላይ ምን ላድርግ? የቆይ እኔ አልገባኝም። የቱ ጋር ነው ያጠፋሁት? ምን ባደርገው ነው ይሄን ያህል እንደዚህ የተቀያየረው? ላይክ እኔ ማየት እስከሚያስጠላው ድረስ እንደዚህ ከፍቶኝ ራሱ አያውቅም። ጓዳሽ ጓዳይ እንሻልሻል ስለው ገመናይ ሌላውስ ሌላሉ ማን ይችልልሻል ከፊት ዞር ብሎ ይበትንብሻል የምድር ድርሻዬ አልሁን ብቻዬ ማናለኝ ሌላ። ለማንኛውም ቻው፣ ሰላም ሁኑ። ይቅርታ የምድር ድርሻዬ አልሁን ብቻዬ ማናለኝ ሌላ ሚስጥረኛዬ